በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። እንኳን ለብፁዕ ቅዱስ አቡነ ገብረ መንፈስ ቅዱስ ወርኃዊ በዓል በሰላም አደረሳችሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እርግናው መታሰቡ ያማረ ጽኑ ተጋዳይ ንዑድ ክቡር የሚሆን የከበረ የአባታችን የገብረ መንፈስ ቅዱስን ገድል ማንበብ እንጀምራለን። ንዑድ ክቡር ደግ አባታችን ገብረ መንፈስ ቅዱስ ከደቡባዊ ግብፅ ከታችኛው አውራጃ ንሂሳ ከምትባል አገር የወጣ ገዳማዊ ነው። በግብፅ ገዳማት 300 ዓመት ኖረ። ከዚያም ወጥቶ የኢትዮጵያን ገዳማት ዞረ። በዝቋላና በምድረ ከብድ 262 ዓመት እህል ሳይበላ ውሃ ሳይጠጣ ልብስ ሳይለብስ ኖረ። በምድር ላይ እንደ ሰው ሳይሆን እንደ መላእክት ኖረ። በጴጥሮስና በጳውሎስ በዓል በመጋቢት 5 እሁድ ቀን ገድሉን ፈጽሞ አረፈ። በአባታችን በገብረ መንፈስ ቅዱስ ጸሎት እግዚአብሔር ይማረን ይቅር ይበለን ለዘላለሙ አሜን። በዘመድ በወገን ከከበሩ ከታመኑ ከደጋግ ሰዎች ከብንያም ወገን የሚሆን በንሂሳ ሀገር የሚኖር አንድ ሰው ነበር። ስሙም ስምዖን ይባል ነበር። የሚስቱም ስም አቅሌስያ ይባላል። ሁለቱም እንደ ዘካርያስና እንደ ኤልሳቤጥ እግዚአብሔርን የሚፈሩ ደጋግ ሰዎች ነበሩ። ልጅም አልነበራቸውም። ደስ የሚያሰኛቸውን ልጅ እንዲሰጣቸው በቀንና በሌሊት እግዚአብሔርን ይለምኑት ነበር። ጧሪ ቀባሪ ለሌላቸው፣ አሳዳጊ ለሌላቸው፣ ልዩ ልዩ ችግር ላለባቸው ሁሉ ምጽዋት ይሰጡ ነበር። አቅሌስያም ለ30 ዓመት ያህል መካን ሆና ኖረች። ልጅ ስላልነበራትም ታዝን ታለቅስ ነበር። ባሏ ስምዖንም እንዲሁ ያዝን ነበር። ከተጋቡ ጀምሮ ከ7 ቀን በቀር በግብር አልተገናኙም ነበር። ስምዖንም አቅሌስያን እግዚአብሔር የዘካርያስንና የኤልሳቤጥን የሐናንና የኢያቄምን ጸሎት እንደሰማ የእኛንም ልመና ቢሰማ ነይ እንለምነው አላት። አቅሌስያም እሺ አለችው። ሁለቱም በብዙ እንባና በጽኑ ሐዘን ጸለዩ። ከዕለታት በአንድ ቀን አቅሌስያ ወደ ቤተ ክርስቲያን ገብታ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ቆማ ለብዙዎች አርአያ የሚሆን ንጽሕናን የሚወድ ፍቃድህን የሚያደርግ አንተን ደስ የሚያሰኝ ልጅ ስጠኝ ብላ ጸለየች። ያን ጊዜም አብ ወልድ መንፈስ ቅዱስ ራሳቸውን ዘንበል አድርገው በአንድ ቃል ተናገሩ። ክብሩ ከሰማይ ከምድር ከፍ ከፍ የሚል ከሚካኤልና ከገብርኤል ጋር በክብር የሚተካከል ክህነቱ እንደ መልከ ጼዴቅ ንጽሕናው እንደ ነቢዩ ኤልያስ እንደ መጥምቁ ዮሐንስ የሆነ በክብር ከነቢያትና ከሐዋርያት ጋር የሚተካከል ልጅ ተወልጃለሽ አሏት። ይኸውም ለአንቺ ብቻ አይደለም ለዓለሙ ሁሉ ነው እንጂ። ያን ጊዜ ከሦስቱ አንዱ ተነስቶ በእጁ ባርኮ በሰላም ወደ ቤትሽ ግቢ አላት። እርሷም ደስ እያላት ወደ ቤቷ ገባች።
በማግስቱም በቤቷ በር ተቀምጣ ሳለች በዚያች አገር የሚኖር ቄስን መስሎ መንፈስ ቅዱስ ጎበኛት። ሰላም ላንቺ ይሁን፣ ሁል ጊዜ የሚያሳዝንሽ የሚያስለቅስሽ ምንድን ነው? ልመናሽ በእግዚአብሔር ፊት ተሰምቶልሻልና ደስ ይበልሽ አላት። አቅሌስያም በሥራው ሁሉ በፈጣሪዬና በመድኃኒቴ ደስ ይለኛል፣ ሆኖም ግን ልጅ በማጣት አዝናለሁ አለቅሳለሁም አለችው። መንፈስ ቅዱስም ተነስቶ በፊቷ ቆሞ እፍ አለባት። ከዚህ በኋላ ከራሷ ተሰወረ። በሌላም ቀን አቅሌስያ ወደ ቤተ ክርስቲያን ስትሄድ እባብ በመንገድ ልጇን አስከትላ ስትሄድ አገኘች። እናታችን ሔዋንን ያሳትሻት፣ አባታችን አዳምን ተላ ደስታ ካለበት ገነት ያስወጣሽው የተረገምሽ አንቺ እባብ እንዴት ልጅን አገኘሽ? ልጅ ለሌለኝ ለእኔ ወዮልኝ፣ ወዮት አለብኝ አለች። እንዲህ እያዘነች እየተከዘች ስትሄድ እርግብንም ጫጭቶቿን አስከትላ ስትሄድ አገኘቻት። አባታችን ኖኅን ያገለገልሽው የዋሂት እርግብ ለአንቺስ ልጅ ማግኘት ይገባሻል አለቻት። እንዲህም እያለች እያለቀሰች ከቤተ ክርስቲያን ደረሰች። በራሷ ላይ ትቢያ ነሰነሰች፣ ልብሷንም ቀደደች። የእመቤታችንንም ስዕል ባየሽ ጊዜ ከፍቅሯ ብዛት የተነሳ ነፍስ እንደተለየው ሰው ሆነች። ደስ የሚያሰኝሽን ልጅ ስጭኝ፣ ደስ የሚያሰኝሽ ከሆነ ግን ማኅፀኔን ዝጊው ብላ ጸለየች። በቀድሞ ዘመንም ከቅዱሳን አንስት አንዲቱ ያደረገችውን በቅዱሳት መጽሐፍ ሰምተናልና እርሷም ያዕቆብና የኤሳው እናት ርብቃ ናት። በማኅፀኗ ስለነበረው ጽንስም የእግዚአብሔርን ቃል ልትጠይቅ ሄደች። እግዚአብሔርም ሁለት ልጆች በማኅፀንሽ አሉ፣ ሁለቱም ልጆች ካንቺ ይወለዳሉ፣ አንዱ ካንዱ ይበልጣል፣ ታላቁ ለታናሹ ይገዛል አላት። አቅሌስያም እንደ ርብቃ ልጅ ስለ ማግኘት የእግዚአብሔርን ቃል ልትጠይቅ ሄደች። የፍቅሯንም ጽናት ባየሽ ጊዜ የእመቤታችን ስዕል ዘንበል ብላ እነሆ ጸሎትሽ ልመናሽ በእግዚአብሔር ፊት ተሰማ፣ አንቺን ደስ የሚያሰኝ ልጄንም የሚያገለግል ለሕዝቡ ሁሉ አባት የሚሆን ልጅ እግዚአብሔር ይሰጥሻል አለቻት። በዚህ ዓለም በሕይወተ ሥጋ አታየውም፣ ከረፍቱ በኋላ በመንግሥተ ሰማያት ነው እንጂ። ነገር ግን በእርሱ ፈንታ ስለ ሐዘንሽ ብዛት ስለ ባልሽም የሃይማኖት ጽናት ልጅ ታገኛለሽ። ይህንንም ሄደሽ ለባልሽ ንገሪው አለቻት። አቅሌስያም ከእመቤታችን ስዕል ይህን የምሥራች ቃል ሰምታ ደስ እያላት ወደ ቤቷ ሄደች። የእመቤታችንም ስዕል እንዳበሰረቻት ለባሏ ነገረችው። ሁለቱም በአንድነት ደስ አላቸው፣ እግዚአብሔርንም አመሰገኑ። በዚያችም ሌሊት መጋቢት 29 ቀን እመቤታችን እንዳበሰረቻት አቅሌስያም ጸነሰች። በታኅሳስ 29 ቀንም ደም ግባቱ ያማረ ወንድ ልጅን ወለደች። እናትና አባቱ ዘመዶቹም ደም ግባቱ ያማረ ሁለመናው የተዋበ ልጅ መሆኑን ባዩ ጊዜ እጅግ ደስ አላቸው። ደም ግባቱ ያማረ ሁለመናው የተዋበ ልጅን የሰጣቸውን እግዚአብሔርንም አመሰገኑት። በዚያችም ቀን መልአኩ ቅዱስ ገብርኤል መጥቶ አቅሌስያን ይህ ልጅሽ ስሙ ገብረ መንፈስ ቅዱስ ይባል ብሏት ከእርሷ ተሰወረ። በዚያችም ሰዓት ሕፃኑ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ከጠባብ ወደ ሰፊ ላወጣኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል አለ። ስለ ጻድቁ ስለ ኖኅ መወለድ በሄኖክ መጽሐፍ እንደተነገረ ሕፃኑ ካዋላጅቱ እጅ ተነስቶ ቅዱስ 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 እግዚአብሔር ብሎ አሸናፊ እግዚአብሔርን አመሰገነ ተብሎ እንደተነገረ እንዲሁ ይህች ክብር ከእናታቸው ማኅፀን ጀምሮ ቅዱሳንን ከሚቀድሳቸው አምላክ ለቅዱሳን ሁሉ ትሰጣለች። ከዚህ በኋላ እናቱ አላቀፈችውም፣ ቆሞ ኖረ እንጂ የእናቱን ጡት አልጠባም። የዚህን ዓለም ጣዕም አላወቀም፣ ልብስንም አልለበሰም። ያን ጊዜ ከዚያ የነበሩ ያዩ የሰሙ ሁሉ አደነቁ። እናቱን ፈጽማ አደነቀች። 40 ቀንም ከሞላው በኋላ ወደ ቤተ ክርስቲያን ወሰዱት።
ሥርዓቱ የሚያዘውን ሁሉ ፈጸሙለት። ስሙንም መልአኩ ቅዱስ ገብርኤል እንዳወጣለት ገብረ መንፈስ ቅዱስ አሉት። ስምዖንም አገልጋዮቹን ወደ የሀገሩ ሁሉ መልእክት ላኩና ስለ ተወዳጁ ልጄ የምሳ ግብዣ እናደርግላቸው ዘንድ ክርስቲያኖቹን ሁሉ ጥሯቸው አለ። የሮሙንም ንጉሥ ከሹማምንቱ ጋር ጠራው። ንጉሡ ሕፃኑን ባየው ጊዜ ደስ ተሰኝቶ አቅፎ ሳመው። ሰው ሁሉ ይሰበሰብ ዘንድ ቀንደ መለከት እንዲነፉ አዘዘ። ሕፃኑንም በወርቅ በብር በዕንቁ አስጌጠው፣ ታላቅ ደስታም አደረገ። እናቱም ሞግዚቲቱን መሬት እንዳታስነካው ባማረ በተዋበ ቤት እንጂ ወደ ተርታ ቤት እንዳታስገባው፣ ከማር ከወተት በቀር እህል እንዳታቀምሰው፣ ከመብራት በቀር ወደ እሳት እንዳታቀርበው አዘዘቻት። ሞግዚቲቱም እሺ አለቻት። ያም ሕፃን 2 ዓመት ኖረ። እግዚአብሔር ዓይነ ልቡናውን አበራለት፣ አንደበቱንም ከፈተለት። በሞግዚቲቱ ጉልበት ላይ ሆኖ ለሥላሴ ሰግዳለሁ ብሎ ሰገደ። ወደ መሬትም ወርዶ በግንባሩ ሰገደ። ሞግዚቲቱም እመቤቴ ያዘዘችኝን አጠፋው ብላ እጁን ያዘችው። ሕፃኑ ገብረ መንፈስ ቅዱስም እናቴ አሳዳጌ መሬት ስለነካኝ አትዘኝ፣ አታልቅሽ አላት። ከመሬት ተፈጥሬአለሁ ወደ መሬትም ተመልሼ እገባለሁና። ሞግዚቲቱም ይህን በሰማች ጊዜ አንተ ሕፃን ነህ፣ አነጋገርህ ግን እንደ አዋቂ ሰው ነው አለችው። ሕፃኑም እኔ ወደ ገዳም እሄዳለሁ፣ ሥጋዬን እፈትነዋለሁ፣ ሥጋዬን ለነፍሴ አስገዛዋለሁ፣ እንዲሁም የነፍሴን ድህነት እሻ ዘንድ እንዲህ ይሻለኛል አላት። ሞግዚቲቱም በሕፃኑ አነጋገር ፈጽማ አደነቀች። ከ3 ዓመት በኋላ መላእክት እየመሩት ወደ ገዳም ወጣ። ሞግዚቲቱም ካጠገቧ ፈልጋ ባጣችው ጊዜ ደነገጠች፣ በመሬትም ላይ ተንከባለለች። በራሷም ላይ ትቢያ ነስንሳ በብዙ ልመና ስላገኙት ልጃቸው ጌቶቼን ምን እላቸዋለሁ? ምን መልስላቸዋለሁ? ብላ ጮኸች። በእመቤቴ በአቅሌስያ ፊት እንዴት እቆማለሁ? አለች። ልጄን ስጪ ባለች ጊዜ ምን መልስላታለሁ? አለች። የመጥፋቱ ወሬ በእናቱ በአባቱ ዘንድ በተሰማ ጊዜ ሁለቱም እየተሯሯጡ ሄዱ። ልጃችን ምን ሆነ? ምንስ ያስለቅስሻል? አሏት። ሞግዚቲቱም ሕፃኑን አጣሁት፣ የሆነውን አላወቅኩም፣ ከዚህ በፊት ወደ ገዳም እሄዳለሁ ብሎኝ ነበር ብላ የነገራትን ሁሉ ነገረቻቸው። እናትና አባቱም የነገረቻቸውን ሰምተው ልብሳቸውን ቀደው በራሳቸው ላይ ትቢያ ነስንሰው በግንባራቸው ወድቀው ወዮልን ወዮታ አለብን አሉ። አቅሌስያም ወዮልኝ ወዮታ አለብኝ አለች። የዓይኔ ብርሃን ልቤን እንደ ወይን ደስ የምታሰኘው መካን ስሆን የወለድኩ ልጄ አንተን በማጣት የተሸከመች ማኅፀኔ በሐዘን ነደደች። ይልቁንም በድንህን በማጣቴ ሰውነቴ ተጨነቀች። ሞትህን አውቄ ባለቅስልህ በተሻለኝ ነበር። ወይስ እንደ ዮሴፍ ተሸጥክን? እንደ እንግዳ ደርሰ ከፊቴ ተሰወርክ። ልጄ ወዮልኝ ወዮታ አለብኝ አለች። መንገደኞች ነጋዴዎች፣ ከንፈሮቹ የለመለሙ ፊቱ ያማረ ሕፃን ያያችሁ እንደሆነ ንገሩኝ እያለች አለቀሰች። የሮሙ ንጉሥ የሹሙ የስምዖን ልጅ እንደጠፋ በሰማ ጊዜ ሹማምንቱን አስከትሎ እናት አባቱን ሊያጽናና መጣ። ስምዖንም ቁጥራቸው 100 የሚሆኑ አገልጋዮቹን ለፍለጋ በሀገሩ ሁሉ 2 ሆነው እንዲሄዱ አዘዛቸው። ለእያንዳንዳቸውም 99 ወቄት ወርቅ ሰጣቸው። የልጄን ዜና ለነገረኝ የገንዘቤን እኩሌታ ሰጠዋለሁ፣ ከመገዛትም ነፃ ወጣዋለሁ አላቸው። ወታደሮቹም ልጁን ገብረ መንፈስ ቅዱስን ይፈልጉት ዘንድ ከሹሙ ከስምዖን በታዘዙት መሠረት 2 እየሆኑ ወደ የሀገሩ ሁሉ ሄዱ። ሲሄዱም ገባዖን ከምትባል ሀገር ደረሱ። ጧሪ ቀባሪ ለሌላቸው ሽማግሌዎች፣ አሳዳጊ ለሌላቸው ሕፃናትና ለችግረኞች ሁሉ ምጽዋት ሰጡ። ምጽዋት ሲሰጡም ሕፃኑ ገብረ መንፈስ ቅዱስ ከአሕዛብ ጋር ሲከራከር አገኙት። አባታችን ገብረ መንፈስ ቅዱስም
እንደሆነ አላወቁ። አባታችን ገብረ መንፈስ ቅዱስ ግን በመንፈስ ቅዱስ ተገልጾለት አወቃቸው። በልቡም እኔን ይፈልጉ ዘንድ የተላኩ የአባቴ ወታደሮች እነሆ አለ። እናንተ ወንድሞቼ ከወዴት የመጣችሁ ናችሁ? እናንተ አማኞች ስትሆኑ ወደ አሕዛብ አገር ለምን ገባችሁ? አላቸው። የሹሙ ልጅ እንደጠፋና ይፈልጉት ዘንድ እንደተላኩ ነገሩት። አባታችን ገብረ መንፈስ ቅዱስም መለሰላቸው፣ በዚህ ልጅ ምክንያት ብዙ ሐዘን፣ ብዙ መከራ አገኛችሁ። የሹሙን ልጅ በሕይወትም ቢሆን በሞትም ቢሆን አታገኙትምና በእርሱ ምትክ ሌላ ልጅ ይወልዳሉ፣ ስሙንም ኖብ ይሉታል። ትርጓሜውም የመካን ልጅ ማለት ነው። በሰላም ወደ ሀገራችሁ ተመለሱ፣ ይህንንም የትንቢት ቃል ለጌታችሁ ለስምዖን ንገሩት አላቸው። ወታደሮቹም ሰላምታ ሰጥተውት በሰላም ወደ ሀገራቸው ተመለሱ። በደረሱም ጊዜ አባታችን ገብረ መንፈስ ቅዱስ የነገራቸውን ትንቢት ለጌታቸው ለስምዖን ነገሩት። አባቱ ስምዖን ይህን ቃል ሰምቶ ምርር ብሎ አለቀሰ። እናቱ አቅሌስያም ወዮልኝ፣ ወዮት አለብኝ እያለች አለቀሰች። ቴዎድሮስ በሀገሩ ሰማዕት ሆነ፣ አጥንቶቹም ተገኝተዋል። የ40 ሐራ ሰማይ አጽማቸው ተገኝቷል። ያንተ አጽም ግን አልተገኘምና መኖርህም መሞትህም አልታወቀምና ወዮልኝ፣ ወዮት አለብኝ እያለች አለቀሰች። የተላኩት ወታደሮችም እመቤታችን አታልቅሽ አሏት። ጸጉር ከለበሰ አንድ ሰው እንዲህ የሚል ቃል ሰማን ብለው አባታችን ገብረ መንፈስ ቅዱስ የነገራቸውን ሁሉ ነገሯት። ይህን የትንቢት ቃል አቅሌስያም ሰምታ ለጊዜው ተጽናናች፣ ተረጋጋች። ብዙ ዘመንም እያዘነች ኖረች። ከዚህ በኋላ ኖብ ተጸነሰ። የእግዚአብሔር ፍቃዱ ይሁን ብላ አደነቀች። ጊዜው ሲደርስ ወንድ ልጅ ተወለደ። ልጃቸውም ባዩ ጊዜ ሐዘናቸው ወደ ደስታ ተለወጠ። ስሙንም ኖብ አሉት። ኖብ ማለት የመካን ልጅ ማለት ነው። አባታችን ገብረ መንፈስ ቅዱስን መላእክት እየመሩ ወደ ገዳም አወጡት። ወዳልነው ወደ ጥንተ ነገራችን እንመለስ። እየፈጠነም ሲጓዝ በመንገድ ደከመ። ላቡም እንደ ክረምት ዝናብ ሆኖ ወደ መሬት ይወርድ ነበር። ከዕለታት አንድ ቀን ሥጋውን ሲገስጽ ሰውነቱን ሲዘልፍ ሰይጣን አንደበቱ የለሰለሰ ሰው መስሎ መጣ። ሕፃኑን ሰላም ላንተ ይሁን፣ ለምን ታዝናለህ? አለው። አንተ ሕፃን ነህና ምክሬን ስማኝ። እኔ ሽማግሌ ነኝና ከመጻሕፍት የሰማሁትን ነግረሃለሁ። ብርድ፣ ረሃብ እግዚአብሔርን ያስረሳዋልና የወደድከውን እየበላህ እየጠጣህ እንዲህ በአባት ቤት መኖር ይሻልሃል ብሎ መከረው። አይነ ልቦናው ብሩህ የሆነ ሕፃን ገብረ መንፈስ ቅዱስም አካል ሽማግሌ ይመስላል፣ አነጋገር ግን የውሸት ነው። ወደ አባት ቤት ሂድ የምትለኝ ጌታችን በወንጌል አባቱን፣ እናቱን፣ ሚስቱን፣ ወንድ ልጁን፣ ሴት ልጁን፣ እርሻውን፣ ወርቁን፣ ብሩን ስለ ስሜ የተወ በዚህ ዓለም 100 እጥፍ ዋጋ ያገኛል፣ በወዲያኛውም ዓለም የዘላለም ሕይወትን ይወርሳል ያለውን አልሰማህምን? አለው። ሰይጣንም ሕፃኑን እኔ መልካም አደረግኩልህ፣ በረሃብ በጥም እንዳትሞት መከርኩህ። አንተ ግን ክፉ ትመልስልኛለህ፣ እኔ ግን እታገሰሃለሁ። አንተ የዋህ ሕፃን ነህና ልጄ ሆይ ወደ አባት ቤት መሄድ ከፈራህ ከዚህ በበረሃ በጥም በብርድ እንዳትሞት እህል ብላ፣ ውሃ ጠጣ፣ ቅጠል ልበስ አለው። አንተ ታናሽ ነህና እንዲህ መከርኩህ አለው። ሕፃኑም መልሶ አንተ ርጉም ከኔ ራቅ አለው። አንተ ግን ሽማግሌ መስለህ ነፍሴን ልታጠፋት ትመክረኛለህ። ለፈጣሪ ምን ይሳነዋል? ለወደደው ሰው ድንጋዩን ዳቦ ውሃውንም ጣፋጭ ወይን ያደርግለታል። የፀሐዩንም ሐሩር ቀዝቃዛ ያደርግለታል። ብርዱንም ሞቃት ያደርግለታል። የደረቀችውንም ምድር በዝናብ ያጠግባታል። ያን ጊዜ ቅጠሎቹን ታወጣለች፣ ፍሬዎችንም ታፈራለች፣ ፍጥረትንም ሁሉ ትመግባለች። ሰውም ወደ ገዳም በወጣ ጊዜ ይራባል፣ ይጠማል። ኋላ በመንግሥተ ሰማያት ግን ይጠግባል፣ ይረካል። አንተ ሰይጣን ለእኔስ የልቤ ምክር ይሻለኛል፣ ከእኔ ራቅ አለው።
ሰይጣንም ያነጋገር ትርጓሜ ምንድነው? በእርጅና ምክንያት አእምሮ ይዝሏልና አንተ ሕፃን እስኪ ንገረኝ አለው። እግዚአብሔርም የሰይጣንን ልቡና ሰወረው። ሕፃኑም የዚህን ትርጓሜ ልነግርህ ተወዳለህን? በእውነት እግዚአብሔር በፍጥረት ሁሉ የሰለጠነ ነው ብሎ ያነጋገሩን ትርጓሜውን ሁሉ አስረዳው። ሰይጣንም ከሕፃኑ አንደበት ይህን በሰማ ጊዜ ራሱን አዘን ብሎ አዝኖ ቆመ። ሕፃኑን ማሳት አልተቻለውምና ሕፃኑም ሰይጣን ነፍሱን ስለ ማጥፋት ሲያዝን አይቶ አንተ ርጉም ከኔ ራቅ አለው። በፈጣሪ በኢየሱስ ክርስቶስ ኃይል ወደ ገሃነም ውረድ ብዬ አዝዣለሁ አለው። ያን ጊዜ የእግዚአብሔር መልአክ ከሰማይ ፈጥኖ ወርዶ ምድርን ሰንጥቆ ወደ ገሃነም ወረወረው። ከዚህ በኋላ ሰይጣንም እያለቀሰ ወረደ። ወዮልኝ፣ ወዮት አለብኝ፣ በዚህ ሕፃን ምክንያት መከራ ደርሶብኛልና አለ። ከዚህ በኋላ ሕፃኑ ወደ እግዚአብሔር ጸለየ። ጸሎቱን ከጨረሰ በኋላ ያ ሕፃን ወደ ሌላ ቦታ ሄደ። በረሃ ለበረሃ ዋሻ ለዋሻ ዞረ። በዚያም አምላኬ ፈጣሪ ልመናዬን ስማኝ እያለ ጸለየ። ሌላም ብዙ ጸሎት መላልሶ ጸለየ። ያን ጊዜ የእግዚአብሔር መልአክ እንደ ፀሐይ የሚያበራ ሰማያዊ ኅብስት በእጁ ይዞ ወርዶ እግዚአብሔርን ካብላ ብሎሃል አለው። በእኔ ምክንያት ደክመሃልና እኔም መልካም ዋጋ ከፍልሃለሁ አለ ብሎ ከፊቱ ተሰወረ፣ ወደ ሰማይም ወጣ። ሕፃኑም በጉልበቱ ሰግዶ የተራበውን የምታበላ የተጠማውን የምታጠጣ አምላኬ ፈጣሪዬ ለአንተ ምስጋና ይገባል አለ። ያን ከመልአኩ እጅ የተቀበለውን ሰማያዊ ኅብስት በላ። ያን ጊዜ ጌታ ከእናቱ ከእመቤታችን ጋር ሆኖ አገኘው። አንተ ሕፃን ከየት አገር መጣህ? ወደዚህስ ብቻህን መጣህን? አለው። አዎን፣ በአምላኬ ፍቅር ተስቤ ከእናት አባቴ ቤት ተለይቼ ወደዚህ መጣሁ። በገዳምም መሞት እፈልጋለሁ አለው። ጌታችንም አንተ ሕፃን ስለሆንክ ልብስም ስላለበስክ ታገስ፣ በረሃውንስ አትፈራምን? አለው። አባታችን ገብረ መንፈስ ቅዱስም ከእናቴ ጋር ሳለሁ እህል አላቀመሰችኝም፣ እኔም እህል እንዳልበላ ውሃ እንዳልጠጣ ልብስ እንዳልለብስ ለአምላኬ ቃል ገብቻለሁ። አምላኬ ከወደደ ፀጉር አብቅሎ ሰውነቴን ያልብሰው አለው። ጌታችንም የእምነቱን ጽናት አይቶ ና በቀኜ ቁም አለው። እመቤታችን ድንግል ማርያምም እጁን ይዛ እኔንና ልጄን እንደወደድከን እኔም ልጄም እንወድሃለን ብላ እንደ ተወደደ ልጇ አቅፋ ሳመችው። ጌታችንም በመንፈስ ቅዱስ አጸናው። የጀመርከውን ገድል ፈጽም አለው። ጌታችንም ከእመቤታችን ጋር ባረከው። ከባረኩትም በኋላ ከፊቱ ተሰወሩ። በዚያችም ቀን እግዚአብሔር መልአኩ ገብርኤልን እኔ የመረጥኩት ሕፃን ወዳለበት ሂድ፣ ሕፃኑን ብዙ ገዳማውያን መነኮሳት ወዳሉበት ገዳም ወስደህ በቤታቸው ደጃፍ አኑረው አለው። አበምኔቱ አባ ዘመደ ብርሃንንም ሕፃኑን ከቤት በር ወስደህ ከሴቶች ሁሉ እርሷን ስለመረጥኩ ወደዚህ ዓለም መጥቼ ከሥጋዋ ሥጋን ከነፍሷ ነፍስን ነስቼ ሰው እስክሆን ድረስ በመላእክት እጅ ሰማያዊ መብልና ሰማያዊ መጠጥ 12 ዓመት ሙሉ እየተመገበች በቤተ መቅደስ እንዳደገች እንደ እናቴ እንደ ማርያም ወደ መቅደስ አስገባው። እርሱንም ወድጄዋለሁና ንጹሕ አድርጌ ፈጥሬዋለሁና የመንፈስ ቅዱስ ማደሪያ ነውና ምድራዊ ምግብን አይበላም፣ ምድራዊ መጠጥንም አይጠጣም። ምግቡ መንፈሳዊ ምግብ ነው እንጂ ሰው የሚኖረው በእንጀራ ብቻ አይደለምና ከእግዚአብሔር አፍ በሚወጣው ቃል ነው እንጂ ብሎ አዘዘው። የእግዚአብሔር መልአክ ቅዱስ ገብርኤልም ሕፃኑ ወዳለበት ፈጥኖ ወረደና በክንፉ አቅፎ ሳመው። ሴት ልጇን በጀርባዋ እንድታዝል በክንፉ አዝሎ እስከ 7ቱ ሰማያት አሳረገው፣ ከእግዚአብሔርም ፊት አደረሰው። ጌታ መልአኩ ቅዱስ ገብርኤልን እንዲህ አለው፣ ወደ እናቴ ወደ ማርያም ውሰደውና እኔን እንደ ሳመችኝ ትሳመው፣ ትባርከው። ዳግመኛም የቀደሙ አባቶች አዳምና አቤል፣ ሴትና ሄኖስ፣ ቃይናንና መላልኤል፣ ያሬድና ሄኖክ፣ ማቱሳላና ላሜህ፣
ኖኅ ወዳሉበት ውሰደውና ይሳሙት ይባርኩት። አብርሃምም ይስሐቅና ያዕቆብም ወዳሉበት ውሰደውና ይባርኩት። እንዲሁም ነቢያትና ሐዋርያትም ወዳሉበት ውሰደውና ይባርኩት። በተረገመ በንጉሥ ሄሮድስ እጅ በእኔ ምክንያት የተገደሉ ሕፃናት ወዳሉበትም ውሰደው። በዓለም ፍጻሜ በመንግሥተ ሰማያት ከእኔ ጋር ነግሶ እንደሚኖር ይወቁ። እኔ መርጬዋለሁና ሁሉም እሱም ባዩ ጊዜ ደስ ይበላቸው አለው። ዳግመኛም መልአኩን ወደ እኔ ይዘኸውና አለው። ያን ጊዜ መልአኩ ገብርኤል አባታችን ገብረ መንፈስ ቅዱስን እመቤታችን ድንግል ማርያም ወዳለችበት ወሰደውና አቅፋ ሳመችው፣ ባረከችውም። ዳግመኛም ቅዱሳን ሁሉ ወዳሉበት ወሰደው፣ ሁሉም ባረኩት። ሁሉም ከባረኩት በኋላ ወደ እግዚአብሔር መልሶ ወሰደው። ጌታችንም ከእኔ ጋር ነግሰህ ትኖራለህና ጽና፣ በርታ፣ በአንተ ላይ የሚደርሰውን መከራ ሁሉ ታገስ፣ በአንተ ቃል ኪዳን ሰዎች ሁሉ ይድናሉና አለው። ያን ጊዜ መልአኩ ገብርኤል አባታችንን ወደ አባ ዘመደ ብርሃን አወረደው፣ ከቤቱም ደጃፍ አስቀመጠው። መልአኩ ገብርኤልም ወደ አባ ዘመደ ብርሃን ገብቶ እግዚአብሔር ያዘዘውን ሁሉ ነገረው። መልአኩ ከእርሱ ከተለየ በኋላ አባ ዘመደ ብርሃንም ፈጥኖ ተነስቶ መልአኩ ቅዱስ ገብርኤል የነገረው ሁሉ እውነት እንደሆነ ይረዳ ዘንድ ወደ ውጭ ወጣ። መልአኩ እንደነገረው ደስ የሚያሰኝ ሕፃን በውጭ ቆሞ አገኘ። ባየውም ጊዜ አባ ዘመደ ብርሃን ፈጽሞ ደስ አለው። ለእግዚአብሔርም የባሕሪ ስግደትን አቀረበ። ሕፃኑን አንስቶ አቅፎ ሳመው፣ ወደ ቤቱም አስገባው። በክብር በሥርዓትና እግዚአብሔርን በመፍራት አሳደገው። የዳዊት መዝሙርን የብሉይና የሐዲስ ኪዳን መጻሕፍትን ሁሉ አስተማረው። በሚማርበት ጊዜም አስቀድሞ የተማረ ይመስል ነበር። የነገሩትን ፈጥኖ ይይዝ ነበር። ለሰው ዕውቀትን የሚገልጽ መንጋውን የሚጠብቅ መንፈስ ቅዱስ አድሮበታልና። ትምህርቱንም ከፈጸመ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ታየው፣ አነጋገረው። ስለ እኔ የደከምክ የመንግሥቴ ወራሽ ወዳጄ ገብረ መንፈስ ቅዱስ ሰላም ላንተ ይሁን አለው። እንደ ወደድክ በሰውነት ላይ ጸጉር ይብቀል፣ ልብስም ይሁንህ። ነገ ማልደህ ወደ ጳጳሱ አብርሃም ሂድ፣ የሚያዝህን ሁሉ አድርግ አለው። ይህን ነግሮት ወደ ሰማይ አድረገ። ያን ጊዜ ከሰውነቱ ጸጉር ወጣ፣ መላ ሰውነቱን እንደ ልብስ አለበሰው። ያን ጊዜ ሕፃኑ ገብረ መንፈስ ቅዱስ ደስ አለው። በምድር ላይ ሰግዶ ከነገሥታት ልብስ የተሻለውን የሚበልጠውን ያለበስከኝ ጌታዬና አምላኬ ምስጋና ላንተ ይገባሃል አለ። በማግስቱም አባታችን ገብረ መንፈስ ቅዱስ እግዚአብሔር እንዳዘዘው ተነስቶ ወደ አባ አብርሃም ሄደ። በመንፈስ ቅዱስ ጸና፣ ባሕርንም እንደ የብስ ተሻገራት። ወደ ጳጳሱም ከመድረሱ በፊት ጌታችን ተገልጾ ጳጳስ አብርሃምን አነጋገረው። እነሆ ጸጉር የለበሰ ሰው ወደ አንተ ይመጣልና በደስታ ተቀበለው፣ የክህነትን ሥልጣን ስጠው፣ የመነኮሳትን ልብስ አልብሰው አለው። ጌታችንም ይህን ተናግሮ ወደ ሰማይ አድረገ። ሊቀ ጳጳሱ አብርሃምም ደስ አለው። ይህን ታላቅ ክብር ለሰጠኝ ለእግዚአብሔር ምስጋና ይገባዋል ብሎ በምድር ላይ ሰገደ። ጳጳሱም ጸሎቱን ከፈጸመ በኋላ አባታችን ገብረ መንፈስ ቅዱስ ከበር ቆሞ አውሎግሶን 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 አለ። ጳጳሱ አብርሃምም ይህን ሰምቶ ጌታዬ የነገረኝ ሰው እነሆ መጣ አለ። ተነስቶም ተቀበለው፣ እጅ ነሳው። ከወዴት አገር መጣህ አለው። አባታችንም ካንተ በረከት እቀበል ዘንድ ከንሂሳ ሀገር መጣሁ አለው። እግዚአብሔር ያዘዘህን ሁሉ አድርግልኝ አለው። ጳጳሱ አብርሃምም በፍርሃትና በትሕትና መነኩሴ መሆን ትሻለህን? አንተ በዕድሜ ታናሽ ነህና አለው። አባታችንም አባቴ ሆይ ጸሎትህ እንድትረዳኝ ስለ እኔ ጸልይልኝ። የጻድቅ ሰው ጸሎቱ ብዙ ትረዳለች ግዳጅም ትፈጽማለችና እኔ በፍቃዴ ወደ አንተ አልመጣሁም፣ ፈጣሪ እግዚአብሔር አዞኝ ነው እንጂ አለው። ሊቀ ጳጳሱም ይህን ነገር በሰማ ጊዜ የልቡን ቅንነት የሃይማኖቱን ጽናት አይቶ ፈጽሞ ደስ አለው። መንፈሳውያን አባቶችም ይሰበሰቡ ዘንድ አዘዘ።
ብዙ አባቶች ተሰብስበው በአንድነት ባረኩት። በረከትም ከተቀበለ በኋላ ሊቀ ጳጳሱ አባ አብርሃም ዲቁናን ሾመው። እንደ ሰማዕቱም እንደ እስጢፋኖስ ጸጋን ሞገስን የተመላ ሆነ። ይህ አባታችን ገብረ መንፈስ ቅዱስ ምግባሩ የቀና ሃይማኖቱ የጸና ነውና የመነኮሳትን ልብስ አለበሰው፣ የምንኩስናንም ሥርዓት ፈጸመለት። እንደ እንጦንስና እንደ መቃርስ የከበረ አስኬማን አደረገለት። በወገቡም ማቅና ቅናተ ዮሐንስ አሰረለት። ከጥቂት ቀናት በኋላ ቅስናን ሾመው። እግዚአብሔር ያዘዘውን ሁሉ ፈጸመለት። ሕፃኑም አደገ፣ በኃይል በመንፈስ በረታ፣ በእግዚአብሔርና በሰውም ዘንድ ዕውቀትንና ጥበብን የተመላ ሆነ። ሊቀ ጳጳሱ አብርሃም ልጄ ሆይ ጌታ የእግዚአብሔር ያዘዘኝን ሁሉ ፈጸምኩልህ፣ ክህነትህንና ምንኩስናህን በቅንነትና በታማኝነት ጠብቅ አለው። ዳግመኛም ወደ ሀገር ወደ ንሂሳ ተመልሰህ ሥርዓተ ገዳምን፣ ሕገ ምንኩስናን፣ የእውቀትና የምክር መጻሕፍትን ከአበምኔቱ ከአባ ዘመደ ብርሃን ተማር አለው። በዚያ ቁጥራቸው 309 የሚሆኑ በኀጢአት ያልረከሱ ንጹሐን አባቶች አሉና ይህን ተናግሮ ከጨረሰ በኋላ ሰላምታ ሰጥቶት በሰላም አሰናበተው። አባታችን ገብረ መንፈስ ቅዱስም ሊቀ ጳጳሱ እንዳዘዘው ወደ ሀገሩ ወደ ንሂሳ ሄደ። ወደ አበምኔቱ ወደ አባ ዘመደ ብርሃን ደርሶ አውሎግሶን 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 አለ። አበምኔቱም ሊቀ ጳጳሱ እንደላከው በመንፈስ አውቆ ወደ እርሱ ወጥቶ ሰላምታ ሰጠው። ደህና መጣህን አለው። አባታችንም አዎን ደህና መጣሁ አለው። ሊቀ ጳጳሱም ያዘዘውን ሁሉ ነገረው። አበምኔቱ አባ ዘመደ ብርሃንም የአባታችንን ያነጋገሩን ማማር የአንደበቱን ቅልጥፍና ባየ ጊዜ አደነቀ። በስውር የመንፈስ ቅዱስ ኃይል እንዳደረበት ያይ ነበርና። አበምኔቱም መንፈሳውያን አባቶች ሁሉ ይሰበሰቡ ዘንድ አዘዘ። ሁሉም ከተሰበሰቡ በኋላ ሊቀ ጳጳሳቱ ያለውን ሁሉ ነገራቸው። እነርሱም ይህን ሰምተው የእግዚአብሔር ሰላም ከእርሱ ጋር ይሁን ብለው ሰገዱ። አባታችን ሊቀ ጳጳሱ ደህና ነውን አሉት። አዎ ደህና ነው አላቸው። ከአባታችን ከአባ ዘመደ ብርሃን የገዳምን ሥርዓት የመነኮሳትን ሕግ እማር ዘንድ ወደዚህ ላከኝ አላቸው። እነርሱም እግዚአብሔር የልብህን ሐሳብ ይፈጽምልህ ብለው ወደ የቤታቸው ገቡ። አባታችንም ሊቀ ጳጳሱ እንዳዘዘው የሕገ ምንኩስና ትምህርቱን ቀጠለ። አባታችን ገብረ መንፈስ ቅዱስም እህል ሳይበላ ውሃ ሳይጠጣ ልብስ ሳይለብስ ብዙ ዓመት ኖረ። አበምኔቱ ብቻ ነው እንጂ ሌሎች አያውቁም ነበር። ቅጠል አምጥተው እንካ ብላ ይሉት ነበር። እርሱም እንደሚበላ ሰው ተቀብሎ ለሌላ ሰው ይሰጠው ነበር። ትምህርቱን ከፈጸመ በኋላ በአንድ ልብ ጸሎቱን ጀመረ። በብዙ ድካም በብዙ ትጋት ኖረ። ጌታ በወንጌል ነፍሱን ሊያድናት የሚወድ ይጥላታል፣ ስለ እኔ ግን ነፍሱን የሚጥላት ያገኛታል ብሎ እንደተናገረ አባታችን ገብረ መንፈስ ቅዱስም በእግዚአብሔር ዘንድ ለኀጣን ፍዳ ለጻድቃን ዋጋ እንዳለ ተረዳ። ጌታችን ከዕለታት አንድ ቀን ተገልጾ የመነኮሳት ክብራቸው በመንግሥተ ሰማይ ከሰባ አርድእት ክብር ይለያል አለው። አባታችን አቡነ ገብረ መንፈስ ቅዱስም መልሶ አቤቱ ጌታዬ አባቴ አበምኔቱ ያዘዘኝን ሁሉ እነሆ ፈጸምኩ። ከእንግዲህ ወዲህ ግን ከአንደበቴ የወጣ ስለቴን እፈጽም ዘንድ እወዳለሁ። በበረሃም እሞታለሁ። ሰው በሌለበት በረሃ ከአራዊት ጋር መኖር ይሻለኛል አለው። ጌታችንም ወዳጄ ገብረ መንፈስ ቅዱስ እንደወደድከው ይሁንልህ፣ እኔም ሁልጊዜ ካንተ ጋር ነኝ። የብርሃን ሰረገላ ሰጠውህ፣ በዚያም ተጭነህ ወደ ወደድከው ሂድ አለው። አባታችን ገብረ መንፈስ ቅዱስም ይህን ሰምቶ ተደሰተ። ጌታ ተገልጾ እንዳናገረው ወደ በረሃም ሂድ ብሎ እንዳዘዘው ይነግረው ዘንድ ወደ መምህሩ ሄደ። መምህሩም እግዚአብሔር እንዳዘዘው ሂድ ብሎ ባርኮ በሰላም አሰናበተው። አባታችን ገብረ መንፈስ ቅዱስም እንደ ንፋስ እየፈጠነ ሄደ። ቤተልሔም ደርሶ ወደ እርሷም ተመለከተ። ክርስቶስ የተወለደብሽ ቤተልሔም ሰላምታ ላንቺ ይገባል አላት።
ክርስቶስ የተኛበትን በረት አይቶ እጅ ነስቶ አማኑኤል የተኛብሽ በረት ሰላምታ ላንቺ ይገባል አላት። ዳግመኛም ሄሮድስ ሲያስፈጃቸው የሕፃናት ደም የፈሰሰበትን አይቶ ከዚያ እያለቀሰ ሄደ። ናዝሬት ገብቶ የዓለም ሁሉ ጌታ ያደገብሽ ናዝሬት ሰላምታ ላንቺ ይገባሻል አለ። ጸሎቱን ካደረሰ በኋላ ሰገደ። ከዚያም ወጥቶ ሄደ። የመጀመሪያውን ታምር ወዳደረገባት ገሊላ ገባ። ጌታችን ከቆመበት ቦታ ላይ ሰገደ። ከዚያም ወጥቶ የዓለም ሁሉ ንግሥት እመቤታችን ወደ ተመላለሰችበት ቁስቋም ደረሰ። ወደ ዮርዳኖስም ደርሶ የጽድቅ ፀሐይ ክርስቶስ የተጠመቀብህ ዮርዳኖስ ሰላምታ ላንተ ይገባል አለ። ከዚያ ገብቶ ተጠመቀ። ከዚያም ወጥቶ የእግዚአብሔር አገር ወደምትሆን ደብረ ዘይት ሄደ። ወደ ደብረ ታቦርም ሄደ። ጌታችን ወደ ተመላለሰበት፣ ወደ ተሰቀለበት፣ ወደ ተቀበረበት ሁሉ ደረሰ። በጎለጎታም ሳለ ጌታችን ተገልጾ እኔም እናቴም ወደ ተመላለስንባቸው ቦታዎች ሁሉ የተመላለስክ ስለ እኔም ብዙ መከራ የተቀበልክ ወዳጄ ገብረ መንፈስ ቅዱስ ሰላም ላንተ ይሁን አለው። እኔም ተድላ ደስታ ያለበትን ገነት እሰጥሃለሁ፣ እንደ ወዳጄ እንደ አቤልም መንግሥቴን አወርሳለሁ አለው። ጌታችንም ይህን ቃል ኪዳን ሰጥቶት በታላቅ ክብር ወደ ሰማይ አድረገ። አባታችን ገብረ መንፈስ ቅዱስም ይህን ቃል ኪዳን ሰምቶ ደስ አለው። ከዚህ በኋላ ተመልሶ ሰው ወደማይደርስበት በረሃ ሄደ። እንደ ሐዋርያት ልዩ ልዩ ታምራትን ያደርግ ጀመር። አጋንንትን አወጣ፣ ድዌዎቹን ፈወሰ፣ ለምጻሞችን በቃሉ አነጻ። አጋንንት ያደሩባቸው ሰዎች ሁሉ በአባታችን በአቡነ ገብረ መንፈስ ቅዱስ ጸሎት ባመኑ ጊዜ ከደዌያቸው ይፈወሱ ነበር። ከሐዋርያት በምንም በምን አላነሰም። የአባታችን የአቡነ ገብረ መንፈስ ቅዱስ ትምህርቱን፣ ዜናውን፣ ሃይማኖቱን ሰምተው ከሳቢሳር፣ ከንሂሳ፣ ከምስር፣ ከግብፅ አገር ብዙ ሰዎች ካህናትና ዲያቆናትም መጡ። አባታችን ገብረ መንፈስ ቅዱስ መጻተኞችን ይወዳልና መንፈሳዊ አባቱ አባ ዘመደ ብርሃን እንዳስተማረው በጾም በጸሎት መወሰንን በንጽሐ ሥጋ በንጽሐ ነፍስ ጸንተው እንዲኖሩ ሕገ እግዚአብሔርን አስተማራቸው። ኃጥአንንም እግዚአብሔርን ወደ ማወቅ ይመልሳቸው ነበር። ጻድቃንንም የጀመሩትን መልካም ሥራ እንዲፈጽሙ ጥበብን ያስተምራቸው ነበር። መምህራንንም በቅንነት እንዲያስተምሩ ይመክራቸው ነበር። የባልንጀራቸውንም በደል ካልተው ጥቅም የላቸውምና። ከዕለታት በአንድ ቀን ወደ አባታችን ገብረ መንፈስ ቅዱስ አንድ ካህን ከሩቅ አገር መጣ። በእርሱም የደረሰበትን ነገር ሁሉ ነገረው። ሰው ብዙ ኃጢአት ቢሠራ በንስሐ ይድናልን ብሎ አባታችን ገብረ መንፈስ ቅዱስን ጠየቀው። አባታችንም ጌታችን ኢየሱስ ክርስቶስ በወንጌል ኃጥአንን ወደ ንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁም ያለውን አላስተዋልክንምን? ልጄ ሆይ እግዚአብሔር ምሕረቱ የበዛ መዓቱ የራቀ ታማኝ ይቅር ባይ አምላክ ነውና አለው። ያን ጊዜም ብፁዓዊ አባታችን አቡነ ገብረ መንፈስ ቅዱስ ኃጢአተኛ ኃጢአት ሰርቶ በንስሐ ቢመለስ በኃጢአት እንደማይሞት መንፈስ ቅዱስ እንደገለጸለት ለዚያ ካህን ንስሐ ሰጠ። አባታችን ገብረ መንፈስ ቅዱስ ንስሐ ከሰጠው በኋላ ያም ካህን ደስ እያለ ወደ ቤቱ ተመለሰ። አባታችን ገብረ መንፈስ ቅዱስ ሲያስተምር ትምህርቱን ይሰሙ ዘንድ ብዙ ሰዎች ወደ እርሱ ይመጡ ነበር። መንፈስ ቅዱስ አድሮበት ነበርና ብዙ በሽተኞችም በጸሎቱ አምነው ይፈወሱ ነበር። መንፈስ ቅዱስ አድሮበት ነበርና ብዙ በሽተኞችም በጸሎቱ አምነው ይፈወሱ ነበር። ለኃጢአተኞችም ስርየትን ይለምንላቸው ነበር። ከእግዚአብሔር ዘንድ ምሕረትን ይቅርታን ያሰጣልና። ከዕለታት በአንድ ቀን ሰዎች እየመሩት አንድ ዓይነ ስውር ወደ አባታችን መጣ። አባታችን ገብረ መንፈስ ቅዱስም በጸሎቱ ዓይኖቹን አበራለት። እርሱም ዓይኖቹ ስለበሩለት ደስ እያለው ወደ ቤቱ ተመለሰ። ዜናውም በዓለም ሁሉ ተሰማ። በእርሱ ዘንድ ድኅነት ስላገኙ ቦታው እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። ቦታው ከተማ ሆነ።
አባታችን ገብረ መንፈስ ቅዱስ ግን ሰዎች መልካም ሥራውን ተጋድሎውን ስላወቁበት እጅግ አዘነ። እንዲህም አለ፣ ሰዎች እንዳያውቁኝ በዚህ ዓለምም ውዳሴ ከንቱ እንዳይሆንብኝ ከዚህ ቦታ ወደ ሌላ ሀገር እሄዳለሁ አለ። አባታችን ገብረ መንፈስ ቅዱስ በዚህ ሐሳብ እያለ መልአኩ ቅዱስ ገብርኤል መጥቶ ቀድሞ እንዳወጣሁህ አሁንም ወደ ሰማይ ላውጣህ አለው። በክንፉ አቅፎ ወደ ሰማያት አሳረገው፣ በእግዚአብሔር ፊትም አቀረበው። ዳግመኛም አብርሃም፣ ይስሐቅና ያዕቆብ፣ 15ቱ ነቢያት፣ 12ቱ ሐዋርያት፣ ቅዱሳን ሁሉ ወዳሉበት አደረሰው። ጌታችንም ከኋላችሁ የተወለደ በገድል የሚበልጣችሁ በክብር የሚመስላችሁ ወደ እኔ በመጣ ጊዜ ከእኔ ጋር ነግሶ የሚኖር እንደ እናቴ እንደ ማርያም ንጹሕ የሆነ ይህን ጻድቅ እጅ ንሱት፣ ውደዱት፣ ባርኩትም አላቸው። ጌታችንም ለአባታችን በአንድነት በሦስትነት ተገለጸለት። እጁንም ዘርግቶ አቅፎ ሳመው፣ ባረከውም። በልመና በጸሎትህ ከሲኦል የምታወጣቸው ብዙ ነፍሳት አሉና ከሰው ተለይተ ወደ በረሃ ግባ፣ ከአንበሶችና ከነብሮች ጋር ኑር አለው። የእነዚህም ቁጥራቸው 60 አንበሶችና 60 ነብሮች ናቸው። አባታችን ገብረ መንፈስ ቅዱስም ጌታችንን እነዚህን የሰጠኸኝ አንበሶችና ነብሮች ምን ይመገባሉ ጌታዬ አለው። ጌታችንም የረገጥከውን የእግርህን ትቢያ ልሰው በዚህ ይጠግባሉ፣ ወደ እኔ እስክትመጣ ድረስ ይህ ምግብ ይሆናቸዋል አለው። ከዚያ የነበሩት ሁሉ ይህን ነገር ሰምተው አደነቁ። እነርሱም መላእክት ናቸው። ዳግመኛም ልብስ ሳይለብስ ራቁቱን ባዩት ጊዜ አደነቁ። ጌታችንም ቅዱስ ገብርኤልን ያወርደው ዘንድ አዘዘው። ቅዱስ አባታችንንም ወደ ቀድሞ ቦታው መለሰው። አባታችንም የጌታን ቃል ሰምቶ ከቀድሞ ቦታ ወደ ሌላ በረሃ ሄደ። በውስጧም ተቀመጠ። ሕዝቡም ባጡት ጊዜ ፈጽመው አዘኑ። ስላደረገላቸውም ልዩ ልዩ ታምራት ጽኑ ልቅሶ አለቀሱ። ለአምላኩ በቀንና በሌሊት ስለ መገዛቱ ስለ ብዙ ድካሙና መልካም ሥራው ሁሉ አለቀሱ። ከ100 ዓመት በላይ በእንዲህ ያለ መልካም ሥራ ጸንቶ ኖረ። ከሰው ተለይቶ ወደ በረሃ ገባ። ወዳልነው ወደ ቀደመ ነገራችን እንመለስ። የበጋውን ሐሩር የክረምቱን ቁር ታግሶ በዚያ ለብዙ ዓመታት በመከራ ኖረ። ልብስ አልለበሰም፣ ራቁቱን ኖረ እንጂ። በወገቡም የማቅ መታጠቂያ ነበረው። ራቁቱን በቀዝቃዛ ስፍራ ቆሞ ይጸልይ ነበር። ከውርጩ ቅዝቃዜ የተነሳ ሰውነቱ ደርቆ ነበር። ነፍሱንም ነፍሴ ሆይ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ ወቂ፣ ጽኚ፣ በርቺ አላት። በቀንና በሌሊት በጾም በጸሎት በስግደትና በቁመት ሥጋው እስኪደርቅ ቆዳው ካጥንቱ ጋር እስኪጣበቅ ድረስ ጸንቶ ኖረ። ምግብም አልነበረውም። የእንጨት ፍሬም ቢሆን ስርም ቢሆን ቅጠልም ቢሆን ሳርም ቢሆን ሌሎች ገዳማውያን የሚመገቡትን ቢሆን ለሥጋው ምንም ምክንያት አልሰጠም። መላእክትም ዘወትር ይጎበኙት ነበር፣ በሥራው ባኗኗሩ ይመስላቸዋልና። ከቀደሙት ቅዱሳን አባቶች በሥራው ባኗኗሩ የሚመስለው የለም። በምድር ላይ ድካምን አበዛ። ምድራዊ ምግብን አልተመገበም፣ ውሃም አልጠጣም፣ ልብስም አልለበሰም። በምንም ምን ለሥጋው አላደላም። አባታችን ገብረ መንፈስ ቅዱስ በእውነት መላእክትም መሰለ። በዚህ ዓለም ስለ ምድራዊ መብል አልተጨነቀም፣ ስለ እግዚአብሔር ብሎ ተራበ ተጠማ እንጂ። ስለዚህ ምግቡ ሰማያዊ ኅብስት ሆነ። ያንንም ቢሆን እየበላ አይደለም። ያንን ኅብስት ያንን ጽዋ ባሸተተ ጊዜ ብቻ ሳይበላ ሳይጠጣ ይጠግብ ይረካ ነበር እንጂ ነቢዩ ዳዊት ክብርህን በማየት እጠግባለሁ እንዳለ። አባታችን ገብረ መንፈስ ቅዱስ የጌታችን የኢየሱስ ክርስቶስ ቃል እንዳይታበል አውቆ ጸና እንጂ አልተጠራጠረም። ልብስን ይለብስ ዘንድ አልወደደም። እግዚአብሔር በሰውነቱ ሁሉ ጸጉር አበቀለለት እንጂ ይሄውም እንደ ልብስ ሰውነቱን የሚሸፍን እንደ በግ ጸጉር ያለ ነው። ጺሙም ያማረ ነው፣ እንደ ቁራ የጠቆረ ነው፣ እንደ ነጭ ሐር የተጎነጎነ ነው። ግርማውም እንደ አንበሳ የሚያስፈራ የሚያስደነግጥ ነው። ቁመቱም እንደ ዘንባባ ነው። መዓዛውም ዋጋው እንደ በዛ ጵስጥቂስ እንደሚባል ሽቱ ጣፋጭ ነው።
የመዓዛውም ሽታ ገዳሙን ሞላ። ፊቱም እንደ እግዚአብሔር መልአክ ያበራል፣ በጺሙም የተከበበ ነው። የትሩፋቱን ነገር ለመናገር ባሰብኩ ጊዜ ቃል ያጥረኛል። ገድሉ ትሩፋቱ በባሕር ዳር ካለ አሸዋ ከዝናብ ነጠብጣብ ይልቅ ይበዛልና። ከገድል ከትሩፋት ማንኛውን እናገራለሁ? አንተ ከሁሉ ትበልጣለህና ትከበራለህምና። ሰማይና ምድር፣ ፀሐይና ጨረቃ ከዋክብትም የእግርህን ትቢያ አክሉ። ነቢያትና ሐዋርያት ዘመዳችን ይሉሃል። መላእክት ሊቃነ መላእክት በክንፋቸው ይሸከሙሃል። እመቤታችን ማርያምም ልጄ ወዳጄ ትልሃለች፣ በተወደደው ልጇም ትመስልሃለች። እግዚአብሔር አባታችን ገብረ መንፈስ ቅዱስን ከእናቱ ማኅፀን ጀምሮ መረጠው። እግዚአብሔር ነቢዩ ኤርምያስን በእናትህ ሆድ ሳልሠራህ አውቄሃለሁ፣ ከማኅፀንም ሳትወጣ ቀድሼሃለሁ እንዳለው በተፈጥሯቸው ወደ ላይ ሊበሩ ከማይችሉ ከዱር እንስሳት ይልቅ በተፈጥሮ እንደ ንፋስ የሚበሩ የሰማይ ወፎችን እዩ። የዱር እንስሳትም ሁሉ በእግር ይሄዳሉ እንጂ ክንፍ የላቸውምና። እግዚአብሔር በቸርነቱ ያሰበውና በምሕረቱ የጎበኘው ይህ አባታችን ገብረ መንፈስ ቅዱስ ወደ ፈለገው ቦታ ድንገት ይደርስ ነበር። ወደ ገደል፣ ወደ ዛፍ በክንፍ የሚበሩ ወፎችን መሰለ። እናት አባቱን አላወቀም። በተወለደበትም ቤት ከዘመዶቹ ጋር አልኖረም። እንደ መላእክትም ከሰው ተለይቶ ኖረ። በብርሃን ሰረገላ እንደ መላእክት ይበራል። መላእክት በቀንና በሌሊት ያለ ዕረፍት ምስጋና ለእግዚአብሔር እንደሚያቀርቡ አባታችን ገብረ መንፈስ ቅዱስም ያለ ዕረፍት ለእግዚአብሔር ምስጋናን ያቀርባል። የልዑል እግዚአብሔር ቃሉን የሚሰሙ ሕጉን የሚጠብቁ መላእክት ጽኑዓን ኃያላን እንደሆኑ አባታችንም እንደ መላእክት ምስጋናን ያበዛል። ሰው በተፈጥሮ ደካማ ነው። መላእክት ግን አይደክሙም፣ አይተኙም፣ አይራቡም፣ አይጠሙም፣ አያዝኑም፣ አያለቅሱም፣ አይታመሙም፣ አይሞቱም። የመላእክት ተፈጥሯቸው ከእሳት ከነፋስ ነውና ወይም ከማይታይ ከማይዳሰስ ነው። ነቢዩ ዳዊት በመዝሙሩ መላእክቱን መንፈስ አገልጋዮቹንም የእሳት ነበልባል የሚያደርጋቸው ብሎ እንደተናገረ የሰው ተፈጥሮ ግን ውሃ፣ መሬት፣ ነፋስ፣ እሳት ነውና ይኸውም እንደ ሸክላ ሰሪ ሥራ ነው። ይህ አባታችን ገብረ መንፈስ ቅዱስ ግን ከመላእክት ጋር ተባበረ። የሚነጋገረውም ከመላእክት ጋር ነው እንጂ ከሰው ጋር አይደለም፣ እርሱ እንደ መላእክት ንጹሕ ነውና። መጽሐፍ መላእክት በየወገናቸው ያመሰግናሉ እንዳለ አባታችንም ሥጋ እንዳልለበሰ ሆኖ እንደ መላእክት ዘወትር ያመሰግን ነበር። ስለዚህም ነገር ቅድስናን፣ ንጽሕናን፣ ምስጋናን ማዘውተሩ መላእክትን አስመሰለው። ነቢዩ ዳዊት ወደ ቤቴ ድንኳን አልገባም፣ ወደ መኝታዬም አልጋ አልወጣም፣ ለዓይኖቼም መኝታን፣ ለቅንድቦቼም እንቅልፍን፣ ለጉንጮቼም እረፍትን አልሰጥም፣ የእግዚአብሔርን ቦታ ያዕቆብን አምላክ ማደሪያ እስካገኝ ድረስ ብሎ የተናገረውን አስቦ በቀንም በሌትም አይተኛም ነበር። አባታችን ገብረ መንፈስ ቅዱስም በእውነት የዳዊትን ትንቢት ፈጸመ። ወደ ቤቱ ጥላ ውስጥ እንዳይገባ፣ ወደ መኝታው አልጋ እንዳይወጣ ፈጽሞ ማለ። የመላእክት አለቃ ቅዱስ ገብርኤል ከእናት ከአባቱ ቤት ካወጣው ቀን ጀምሮ ወደ እናት አባቱ ቤት አልተመለሰም። የግብፅን ገዳማት ዞረ እንጂ ለማደሪያው ዋሻ፣ ለመኝታው ምንጣፍን አልፈለገም። ኦሪት ሔዋን ዕፀ በለስን ባየች ጊዜ ቀጥፋ በላች፣ አዳምንም አበላችው። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። አፈሩም፣ የበለስንም ቅጠል ሰፍተው ለራሳቸው ግልድም አደረጉ እንዳለች። ቅዱስ አባታችን ግን ቅጠልም ሳርም ቢሆን አልለበሰም፣ ለሥጋውም በምን ምክንያት አልሰጠም። ከእናት ከአባቱ ቤት ከወጣበት ጊዜ ጀምሮ ለብዙ ዘመናት ራቁቱን ኖረ እንጂ ልብስም መልበስ አልወደደም። ከእናቴ ማኅፀን ራቁቴን ወጣሁ፣ ወደ መሬትም እመለሳለሁ ይል ነበር። እግዚአብሔር ሰውን ሲፈጥረው ጥረህ ግረህ ምግብህን ብላ ብሎታልና፣ የጣመ የላመ መብል ሞትን ያመጣልና። ክንፍ ያላቸው የሰማይ ወፎችም በመብል ምክንያት በወጥመድ ይያዛሉ።
አባታችን ገብረ መንፈስ ቅዱስ ግን በዚህ በኃላፊው ዓለም መብል መጠጥን አልወደደም። እግዚአብሔር ፊት ራቁቴን እቆም የለምን ይል ነበር። ከቅዱሳን መላእክት መብልን፣ መጠጥን፣ ልብስን የሚያስከትልልኛለን? ነቢዩ ዳዊት በዚህ ዓለም የደከመ ለዘላለሙ ይድናል ጥፋትም አያገኘውም እንዳለ፣ አባታችንም የዘላለም ጥፋት እንዳያገኘው በዚህ ዓለም አስተዋይ ሆነ። ነቢዩ ሲራክ የጥበብ ስር መሠረቷ እግዚአብሔርን መፍራት ነው፣ ጫፎቿም የሕይወትን ዘመን ያስረዝማሉ እንዳለ፣ ዳግመኛም ጥበብን ከወደድካት ትእዛዞቿን ጠብቅ አለ። እግዚአብሔርም ይጠብቅሃል። ጥበብም ዕውቀትም የተባለው እግዚአብሔርን መፍራት ነው። የዋሃትም ሃይማኖትም የተባሉት የእግዚአብሔር ፍቃድ ናቸው። እግዚአብሔርን መፍራት አትርሳ፣ ሳትጠራጠር አገልግለው። አባታችን ገብረ መንፈስ ቅዱስም እግዚአብሔርን መፍራት ጥበብን በእውነት ገንዘብ አደረገ። ለምግባቸው ስንቅን፣ ለጥማቸው ውሃን፣ በከረጢታቸው ገንዘብን ያልያዙ የሐዋርያትን መጻተኝነትን አስቦ ከዚህ ዓለም ተድላ ደስታ ራቀ። አባታችን ገብረ መንፈስ ቅዱስም እነርሱን መሰለ፣ በፍቅራቸው ጸና፣ ድካማቸውን ወደደ፣ ፍለጋቸውን ተከተለ፣ ሥርዓታቸውን ጠበቀ፣ በትጋት በሃይማኖት ይመስላቸው ዘንድ ወደደ። ዳግመኛም ሐዋርያት የመነኮሳትን ሥርዓት ገንዘብን በመናቅ ተክል ዘርን ባለማበጀት እርሻን፣ ላሞችን፣ ፍየሎችን፣ በጎችን ባለማርባት ሚስትን፣ ልጆችን፣ እህቶችን፣ ወንድሞችን፣ እናትን፣ አባትን በመተው አሳዩ። የሐዋርያትን ፍለጋ ያልተከተለ ሰው ድህነትን አያገኝምና። ስለዚህ አባታችን ገብረ መንፈስ ቅዱስ ዓለምንና በውስጡ ያለውን ሁሉ ተወ፣ ናቀ፣ ጸና እንጂ አልተጠራጠረም። አባታችን ገብረ መንፈስ ቅዱስ ያደረገውን ታምራት የሠራውን ትሩፋት ባሰብኩ ጊዜ ልቤ ይደነግጣል፣ ይርዳል። ሥራውም ተጋድሎ ከሰው ሥራ የተለየ እጹብ ድንቅ ነውና ከቅዱሳን ይልቅ ትዕግሥትን ገንዘብ ያደረገ ጾም ጸሎትን ያበዛ የአባታችን ገብረ መንፈስ ቅዱስ ያደረገው ታምራት የሠራው ትሩፋት አይቈጠርም። ድንቅ ሥራውን እሰማ ዘንድ ታምራቱንም አይ ዘንድ እቸኩላለሁ። መጽሐፍ ሰምፔር ከሚባል ከከበረ ዕንቁ ከወርቅ ከብር ከማር ከስኳር ይልቅ ደግ ቸር የሆነን ሰው ዜና መስማት ይወደዳል ብሎ እንደተናገረ ሐዋርያት ዘመዳችን ይሉሃል። ወዳልነው ወደ ቀደመው ነገራችን እንመለስ። ሐዋርያት ስለምን ዘመዳችን አሉት? ደጋግ ሰዎች ስለሆኑ ነው። የጳርቴ የሜድ ሰዎች ሲሆኑ በአይሁድ መካከል እውነተኛውን ነገር ወይም መንገድ የምታስተምር ጳውሎስ ሆይ ና ተርጉምልን። በአይሁድ ወገን ይኸውም ያዕቆብ ነው። ስለ እነርሱ ወንድሞቻችን ናቸው፣ በወንጌል በኩል ግን እነርሱ ጠላቶቻችን ናቸው። ዳግመኛም ያዘጋጃቸውን እነርሱን ጠራ፣ የጠራቸውንም እነርሱን አጸደቀ፣ ያጸደቃቸውንም እነርሱን አከበረ። ሕግ ያላቸው ሥርዓት ያላቸው ልጁም መምሰል ያላቸው እነርሱ አባቶቻችን ናቸው። ለእነርሱም ተስፋ አናገረላቸው፣ ከእነርሱም ክርስቶስ ተወለደ ብሎ ጳውሎስ እንደተናገረ። ጴጥሮስም እኛ ከአይሁድ ወገን ነን፣ ከኃጥአን ከአሕዛብ ወገን አይደለንም፣ ይህም ማለቱ ከተመረጡት ከያዕቆብ ነገድ ከሮቤል ወገን ነውና አንተም ንዑድ ክቡር የምትሆን አባታችን ገብረ መንፈስ ቅዱስ በእውነት የነቢያትና የሐዋርያት ወገን ነህ። ነቢዩ ዳዊት በመዝሙሩ የጻድቃን ልጆች ይባረካሉ፣ በቤቱም ክብር ባለጠግነት አይጠፋም ብሎ እንደተናገረ በእውነት አንተ አባታችን ባለጸጋ ነህ፣ ክቡር ነህ። እግዚአብሔር ከቅዱሳን ሁሉ ይልቅ መርጦ አክብሮሃልና አንተ ግን ንጽሕናን ቅድስናን የተመላህ ነህ። ንዑድ ክቡር የምትሆን አባታችን ገብረ መንፈስ ቅዱስ ሆይ እውነቱን ወደህ ኃላፊ ጠፊ የሚሆን የዚህን ዓለም ክብር ናክ። ስለዚህ ሰማያውያን መላእክት፣ ምድራውያን ጻድቃን ሰማዕታት በአባር በቸነፈር ዘመን ገበሬ እርሻውን በዝናብ ሳያርስ የምድርን ፍሬ ሳይደርስ ይሄው ወራኔሳን ነው 30፣ 60፣ 100 ፍሬ የሚያፈራ እያሉ ያመሰግኑሃል።
የአባታችን ገብረ መንፈስ ቅዱስ የሥራው ፍሬ ምግባር ትሩፋቱ በዚህ ዓለም ከሚዘራው ዘር ሁሉ በዛ። በተኩላ መካከል እንደሚታረድ በግ ሆኑ። እንደ እባብ ልባሞች፣ እንደ ርግብ የዋሆች ሁኑ እንዳለ ጌታ በወንጌል። ስለዚህም ሰማዕታት፣ ባላውያን፣ ነገሥታት አደባባይ እንደ ውሾች ሬሳ ተጣሉ። አባታችን ገብረ መንፈስ ቅዱስም ሰው በማይደርስበት ነጣቂ ተኩላዎች ወዳሉበት በረሃ ሄዳለሁ አለ። የበረሃ አውሬዎች እንዲበሉኝ ሥጋዬን እጥላለሁ አለ። እነርሱም አንበሳ፣ ነብር፣ ተኩላና ዘንዶ፣ እባብ ናቸው። እነዚህም በየወገናቸው ቁጥር የላቸውም፣ እንደ ተጣለ ሬሳ ሆናቸዋለሁ። ነቢዩ ዳዊት የባሮቹ የአገልጋዮቹ ሥጋ ለሰማይ ወፎች ምግብ ሆናቸው ብሎ የተናገረው በእኔ ላይ ይደርስ ይፈጸም ዘንድ። ዳግመኛም ጳውሎስ ክርስቶስን በመከራው ከመሰልነው በሕይወትም እንመስለዋለን ብሎ የተናገረውን አሰበ። ዳግመኛም በትዕግሥቱ ከመሰልነው በክብሩ እንመስለዋለን አለ። ዳግመኛም በሚፈርስ አካል ይዘራል፣ በማይፈርስ አካል ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ሥጋዊ አካል ይዘራል፣ መንፈሳዊ አካል ይነሳል ብሎ እንደተናገረ ከኃላፊው ዓለም ተድላ ደስታ የሸሹ መናንያን በእውነት ተበተኑ፣ በበረሃ ተጣሉ። ከድካማቸው የተነሳ ድርቅ በጸናበት ወራት እንደ አመድ ማዶ ቅጠል ሥጋቸው እስኪደርቅ ድረስ ፊታቸውም እንደ ድስት ጥላሸት እስኪጠቁር ድረስ በበረሃ ተጣሉ። ሙታን በሚነሱበት ጊዜ ግን ፊታቸው ከፀሐይ 7 እጅ ያበራል። በሰማይ እንደሚንቦገቦግ እንደ ንጋት ኮከብ ደምግባታቸው ያበራል። ስለዚህ ነገር አባታችን ገብረ መንፈስ ቅዱስ በበረሃ ይኖር ዘንድ ጨከነ እንጂ አልተጠራጠረም። አስቀድመን እንደተናገርን የበረሃ አራዊት ባሉበት ሁሉ ዞረ። የበረሃ አራዊት ሁሉ ንዑድ ክቡር የሚሆን አባታችን ገብረ መንፈስ ቅዱስን ባዩት ጊዜ ሊጣሉት ወደዱ። ነገር ግን የእግዚአብሔር ኃይል ከለከላቸው። አባታችን ግን እነርሱ ወዳሉበት ሄዶ በመካከላቸው ይመላለስ ነበር። በእነርሱ ተበልቶ ሊሞት ይወዳልና በጥፍራቸውም ይዋጥጡት ነበር። ነገር ግን በእርሱ ክፉ ሊያደርግበት የቻለ የለም። በእርሱ ያደረ የእግዚአብሔር ኃይል ይከለክላቸዋል። እነርሱ ግን ከፊቱ ቁመው ለእርሱ እንደሚሰግድ ራሳቸውን ዘንበል አደረጉ። ይሄውም ከእርሱ ርቀው አይደለም፣ ከእርሱ ጋር ተስማምተው በአንድነት ኖሩ እንጂ። እግዚአብሔር የተራቡ አንበሶች ወዳሉበት ጉድጓድ በተጣለ ጊዜ ዳንኤልን እንዳዳነው አያችሁን? በጥርሳቸው አልነከሱትም፣ በጥፍራቸው አልቧጨሩትም፣ እንደ ተራቡ ተገኙ እንጂ። ስለዚህም አባታችን ገብረ መንፈስ ቅዱስንም ሊጎዱት አልቻሉም። እግዚአብሔርን በማምለክ ሕይወቱ እንደ ዳንኤል ሆኗልና። በተጋድሎ ግን አባታችን ገብረ መንፈስ ቅዱስ ይበልጠዋል። ዳንኤል ጥቂት ዘመን ኖረ፣ ከአንበሶቹ ጋርም ብቻ ተስማማ። ንዑድ ክቡር የሚሆን አባታችን ገብረ መንፈስ ቅዱስ ግን ነጣቂዎች ከሆኑ ከበረሃ አውሬዎች ሁሉ ጋር ኖረ። እነዚህም ድብ፣ ተኩላ፣ ዘንዶ፣ እባብ ናቸው። ብዛታቸው እንደ ዱር ሳር ሆኖ የሚርመሰመሱ ሁሉ ከእርሱ ጋር ተስማምተው ኖሩ። የበረሃ አራዊቱም ከለመዱት በኋላ ወደ እርሱ እየመጡ ከእግሩ በታች ይተኙ ነበር። አገልጋይ ለጌታው እንደሚገዛ፣ ተማሪ መምህሩን እንደሚያገለግል ያገለግሉት ነበር። ለጸሎት በተነሳ ጊዜም እነርሱም አብረውት ይቆሙ ነበር። እንደ ፍየልና እንደ በጎች እረኛ ይታዘዙለት ነበር። ወደ እነርሱ ሲመጣ ባዩት ጊዜም ወደ እርሱ ሩጠው ሄደው ይሰግዱለት ነበር። የእናቱን ድምፅ እንደሰማ ሕፃን የእናቱን ጡት ሊጠባ ከእስራቱ ተፈቶ እንደሚሮጥ እምቦሳ ሊቀበሉት ወደ እርሱ ይሮጣሉ። እንደዚሁም ይፈነጥዛሉ፣ ይወዱታል፣ ይከተሉታል። እንዲህ ያለ የሚያስደንቅ ታምር ያየ የሰማ ማን ነው? እንደ አምላክ እንደ ፈጣሪያቸው ይታዘዙለታል፣ ይሰግዱለታል። አንበሳ የላም ጊደርን አይቶ፣ ተኩላም በግን አይቶ፣ ነብርን ፍየልን አይቶ፣ ጅብም አህያን አይቶ ይተዋልን? ዘንዶና እባብስ ሰውን አይቶ አይነድፉምን? ንዑድ ክቡር አባታችን ገብረ መንፈስ ቅዱስ ግን ከእነርሱ ጋር ተስማምቶ ኖረ።
እንደ በግና እንደ ፍየል ግልገል የአንበሳ ደቦሎችም በፊቱ ሲሮጡ በእጁ ይዛቸው ነበር። እንደ ላም ጥጃም ያቅፋቸው ነበር። እንደ አገልጋይ፣ እንደ ወንድም፣ እንደ ጓደኛ፣ እንደ ሥጋ ዘመድ ሆኑት። አባት እናቱ ምን አይነት እንደሆኑ አላወቀም። ነገር ግን ሐዋርያት አንተ ዘመዳችን ነህ ብለው ነገሩት እንጂ አባታችን ከአባ ዘመደ ብርሃን ጋር ኖሯልና። ከዚያም ወጥቶ ገዳማትን ዞረ። እግዚአብሔር እንደወደደው እንደ ዮሐንስ ወንጌላዊ በቅዱሳን ሁሉ ዘንድ ተወደደ። መላእክትንም ዘወትር ይጠብቁት ዘንድ አዘዛቸው። ብዙ እርጭ ብዙ አመዳይ በሚገኝበት ደሴት ረግረግ በሆነ ጥልቅ ጉድጓድ እንደኖረ ጥቂቱን እንናገር ዘንድ እንመለስ። ነቢዩ ኤርምያስ በረግረጋማ ቦታ ለረጅም ሰዓት እንደጸለየ የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ወደ አንተ ያቀረብኩትን ልመናዬን ስማኝ፣ ፈጽመ ይቅር በለኝ። ልቦናዬ እንዲህ ይላል፣ አቤቱ ገጸ ምሕረትህን እሻለሁ፣ ገጸ ምሕረትህን ከኔ አትመልስ የሚለውን የዳዊትን ጸሎት እስከ መጨረሻው ጸለየ። ዳግመኛም እያለቀሰ አቤቱ ይቅር በለኝ ዘወትር ወደ አንተ ጮኻለሁና የሚለውን የዳዊትን መዝሙር እስከ መጨረሻው ጸለየ። ከጌታው ጋር እየተነጋገረ ጸሎቱን አበዛ። አገልጋይህን ለምን ችላ ትለዋለህ? ለደቀ መዝሙርህ ጴጥሮስ የተናገርከው ቃል ለምን ይታበላል? እነሆ እኛ ሁሉን ትተን ተከተልንህ፣ ምን እናገኛለን ብሎ በጠየቀ ጊዜ አንተም ስለ ስሜም ቤትን ወይም ወንድሞችን፣ እህቶችን፣ አባትን፣ እናትን፣ ሚስትን፣ ልጆችን፣ ርስትን የተወ ሁሉ 100 እጥፍ ዋጋ ያገኛል፣ የዘላለም ሕይወትንም ይወርሳል ያልከው ቃልህ ለምን ይታበላል? ባለ 100 ፍሬ የተባሉም ስለ ኀጢአተኞች ቃል ኪዳን የተቀበሉ ጻድቃን ናቸው። ኀጣንም ስለ ዳኑ ተከተሏቸው። በጻድቃን ቃል ኪዳንም ይደሰታል። በቀናች በጸናች ሃይማኖት የሚያስተምሩ መምህራንም መንጋቸውን ቢጠብቁ 100 እጥፍ ያፈራሉ። አቤቱ ጌታዬ ሆይ ለእኔም ለባሪያህ ፊትህን አሳየኝ፣ ቃልህን አሰማኝ። ቃልህም ያማረ ፊትህም የተዋበ ነውና አቤቱ ጌታዬ ሆይ ከጥልቅ ልቤ እጠራሃለሁ። አቤቱ አቤቱ ልመናዬን ስማ፣ ጆሮህም የልመናዬን ቃል የሚያደምጥ ይሁን። አባታችን አዳም ተድላ ደስታ ባለበት ገነት ብቻውን ሳለ እንዲህ ብሎ ጸለየ። ሱራፌል መላእክት እያገለገሉት ከማን ጋር ልደሰት ብሎ ለመነ። ስለ እኔ ግን ማን ደስ ይለዋል? በእውነት ያለ ሐሰት ዘመኖቼን አበዛህ። ከጽኑ አለኝታዬ አታሳፍረኝ። ከእናቴ ማዕፀን ጀምሮ ባንተ ጸናሁ። በእናቴ ሞድ ሳለሁ አምላኬ አንተ ነህ። ሁል ጊዜ መጠጊያዬ መደገፊያዬ አንተ ነህ። የዳዊትን መዝሙር ከመጀመሪያ እስከ መጨረሻው ድረስ ጸለየ። ነቢዩ ዳዊት በቀንና በሌሊት ሕጉን የሚያነብ ዳግመኛም የመረጥከው የተቀበልከው ምስጉን ነው ብሏልና። አቤቱ ጌታዬ ሆይ እኔ በገድል በትሩፋት ደስ ያሰኘሁህ አይደለም፣ አንተ መረጥከኝ እንጂ። መልአክን ወደ እኔ ልከህ ክፉና በጎውን ሳላውቅ ከእናት ከአባቴ ቤት አወጣኸኝ። በበረሃም አኖርከኝ። ከመላእክት ጋር በአንድነት አመሰግን ዘንድ አጸናኸኝ። ሁል ጊዜ ለሰው ሁሉ ምሕረትን ሲለምኑ እሰማለሁ። አንተም ልመናቸውን ትሰማለህ። ሰውን ለማዳን ምክንያት የምትሻ መዓትህ የራቀ ይቅር ባይ ነህና። ይህንንም የሚጸልየው ቁሞ አይደለም፣ እንደ አምላኩ በጉልበቱ እየሰገደ ነው እንጂ። ወንጌል ወዙ እስኪነጥፍ ድረስ በጉልበቱ እየወደቀ እየተነሳ እየሰገደ ጸለየ እንዳለ። ወደ ደቀ መዛሙርቱም ሄደ፣ ተኝተውም አገኛቸው። ጴጥሮስንም እንዲህ አለው፣ አንዲት ሰዓት እንኳ ከእኔ ጋር መትጋት እንዲህ ተሳናችሁን? ወደ ፈተናም እንዳትገቡ ተግታችሁ ጸልዩ። መንፈስ ይሻልና ሥጋ ግን ደካማ ነው። ሰዓቲቱም ካለፈች በኋላ ጌታ ወጥቶ ደቀ መዛሙርቱን ከእንግዲህስ ወዲህ ዕረፉ አላቸው። መንፈስ ይሻል ሥጋ ግን ይደክማል ማለቱ የሥጋ ባሕሪ ደካማ ነውና ወዳሰበውም ቦታ አይደርስም። ሁል ጊዜ መትጋትንም አይወድም፣ የጀመረውንም ሥራ ሁሉ አይጨርስምና። ይህ ቅዱስ አባታችን ገብረ መንፈስ ቅዱስ ግን እንዳሰበው ያደርጋል። የሥጋ ድካም በምንም በምን የለበትም።
ሲመሽ ስግደቱን ይጀምራል። መላ ሌሊቱን ሲሰግድ ያድራል። እስኪነጋ ድረስ ምንም አያርፍም። ከሰውነቱ የሚወጣው ላቡ መሬቱን እስኪያጨቀየው ድረስ እንደ ፈሳሽ ውሃ ይወርድ ነበር። ቀኑ ሙሉ ሲያነብና እንደ መላእክት ሲዘምር ሲያመሰግን ይውል ነበር። አቤቱ ጌታዬ ሆይ እንደ ሥራዬ እንደ ትሩፋቴ የምልህ አይደለም፣ እንደ ቸርነት እንደ ይቅርታ ነው እንጂ አሁንም ፍቃድ ለዘላለሙ ይሁንልኝ አለ። አሜን፣ በእውነት ይደረግልኝ። የጻድቁ አቡነ ገብረ መንፈስ ቅዱስ ጸሎቱ በረከቱና ተራዳይነቱ ከእኔም ከእናንተም ጋር ይሁን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ይቆየን።